ሰላም አለይኩም ጀማው እንዴት ናችሁ? ደህና ናችሁ ወይ? አልሐምዱሊላህ እኔ በጣም ደህና ነኝ። ዛሬ የማሳያችሁ 8 ሜትር ወደ ከላላ ወይም ደግሞ ቲርቲራ የሚጫነው እቃ ጋር የሚሄድ ነው። ባለፈው ሁለት ጓደኛ ማማቾች ናቸው ያዘዙ ብያችኋለሁኝ። ሰላም አለይኩም ወራህመቱላህ ወበረካቱሁ። ውድና የተከበራችሁ የዚነት ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አልሐምዱሊላህ እኔ በጣም ደህና ነኝ። ዛሬ የማሳያችሁ 455650 ብር የፈጀ ባለፈው ከላላ ከተማ ወይም ደግሞ ቲርቲራ የሚሄድ የሁለት ጓደኛ ማማቾች እቃ እየሰራሁ ነው ብያችኋለሁ። በመሀል ትናንት የአንዲት ድንገት የምትመጣት ነበረች፣ እሷን አስቀድሜ ነው። እውነት ለመናገር እቃው በቃ አንድ አይሱዚ በሉት። ማሻአላ ተባረክ ረህማን። ሁላችሁም ማሻአላ በሉ። ሁሉም የፈለገው ማድረግ ይችላል። ምናልባት እነሱ ቦታውንም መግዛትም ሆነ ሁሉንም በቃ አይተውት ገዝተው በቅቷቸው ከዛም ወደ ሀገራቸው ደግሞ ገብተው መኖር ሲፈልጉ የሚያስፈልጋቸውን ነገር ነው እኒህ እህቶች ያደረጉት። ኢንሻላህ እስከ መጨረሻው በመከታተል ላይክ እና ሰብስክራይብ ሼር እያደረጋችሁ አበረታቱ። እዚህ ጋር ዳብል ሆኖ የመጡ የተወሰኑ እቃዎች አሉ። ለቤተሰብ የሚሰጥ የብቻ አለ። እኔ በኋላ ጽፌ ስለያዝኩት የብቻ አድርግላታለሁ ማለት ነው። አብራችን ቆዩ ኢንሻአላህ። አወለን ያው ኤሌክትሪክ ምጣድ አለ። ባለ ሚዲኑ ያለው ነው 9500 ብር ነው። የራሱ ማብሪያ ማጥፊያ አለው። ዋጋው ደግሞ 9500 ብር ነው። እዚህ ጋር የእንጀራ ባስኬት 250 ብር። እጅ ማስታጠቢያ የሳሙና ያለው ሁለት ነው። የሳሙና ያለው ማለት ይሄ ማለት ነው። ጀማው ትንሽ ሳይነስ የተነስቶብኝ ዘጋግቶኛል። ከተነፋነፍኩባችሁ በጣም ይቅርታ። ይሄን ይመስላል። 250 የእቃ ማንጠፍጠፊያ አለ ማለት ነው። እቃው ያው መድረሻ አሳጥቶኛል። ኢንሻአላህ ሰኞ እንደምንም እንዲጫን ነው ማረገው። ኢንሻአላህ እዚህ ጋር ያው የማፈሻ አለ፣ መጥረጊያ መውሎ ያላት ቦታ አሳያችኋለሁ። እዚች ዋጋ 150 ብር ነች። እዚህ ጋር ሁለት የልብስ ባስኬት አለ 450 900 ብር ነው። 70 ብር ማዞሪያ። 3 የኦዱ ሪቆች አሉ 240 ብር ይሆናል። በስንት መሰላችሁ? በ80 ብር ሂሳብ። እዚህ ጋር ደግሞ የአስቤዛ 9 ፒስ በጣም የሚያምር ሞዶ ከለር አላት ማለት ነው። እዚህ ጋር የሽንኩርት ሼልፍ 600 ብር ሲሆን 400 ብር ደግሞ ይቺ የምታዋት ማጥለያ ያለች። ይሄ መዳመጫው እዛ ጋር አሳያችኋለሁኝ። 2 ቢላሽ 100 ብር። የስጋ መከትከቻ 400። እዚህ ጋር ደግሞ 400 ብር ስሙን ጥሩልኝ። አላሁም ሰሊ ወሰሊም ዐላ ሙሐመድ። የካሮት መበሸሪያ 200 ብር ደግሞ የዘይት ማጥለያ። እዚህ ጋር 2 ጭልፋ 500 ብር። በጣም የምታምር ፋሽን ማይዋት ለሩዝ ማለት ነው። እቺ 250 ናቸው ዋጋቸው። ሹካ ማንኪያ እንዲሁም ደግሞ የሻይ ማንኪያ አላት። እዚህ ጋር ደርዘን ከሁሉም 100 ብርና 250 280 የማንኪያው ዋጋ ነው። ኢንሻአላህ የሚገርማችሁ ድምጽ እንደዚህ የሆነው ዛሬ በሸተተ ሽታ ብቻ ነው። ማለሽ ሽታ ትንሽ የሚችል እንትን የለኝም፣ ለምን እንደው አላውቅም። አልሐምዱሊላህ። ከዛ ጀማው እዚህ ጋር 40 ሊትር ባሊ አለ። ይሄንን 40 ሊትር ባሊ የገዛሁላት 450 ብር ነው። ሁለት ደግሞ 20 ሊትሮች አሉ። ይሄና እዚህ ጋር ፒንኩ ማለት ነው 500 ብር በ250 ብር ነው። 900 ብር ደግሞ እዚህ ጋር 90 ሊትር ባሊ አለች። ለዱቄት ለፈለጋችሁት ነገር መሆን የሚችል ከ1 እስከ 5 የማጅስቲክ ብረት ድስት 14000 ብር ገዝቼላታለሁ። ዛሬ ጭማሬ እቃዎች አሉ፣ ግን እዚህ ጋር ጭማሬ አላገኘውም። እንዲሁም ደግሞ 450 እና 200 ብር ምን አለን ጀማው። ይሄ የምታዩት ለ42 ቁጥሩና ለ46 ቁጥር ነው። 38 ቁጥር ነው ያለችኝ። 42 ቁጥር ያረኩ በራሴ ነው። አፍዋን ስለሌለ ያው ያለውን ጊዜያችንም ለመቆጠብ ለዛ ነው። እንደነገርኳችሁ 40 እዚህ ጋር 42 ቁጥር የገዛሁላት 11000 ብር ነው። ክዳኑ ጧት ይሰራል ማለት ነው። እዚህ ጋር ደግሞ 46 በጣም ቆንጆ ወፍራም የሆነ ብረት ድስት ነው 17000 ነው። በርሚል 350 ሊትር ነው። የዚህ ዋጋ ደግሞ 3300 ብር ነው ማለት ነው። ጋ ፌርሜሎ እንግዲህ 3 ዶሮ የሚባለውን
እንደዚህ መያዝ የሚችል ቆንጆ ብረት ፌርሜሎ ነው። 500 ብር እና 700 ብር መቆንጠጫ 50 50 100 ብር 3 ዶሮ 2 ዶሮ ምስር የሚባሉትን 2600 2400 5000 6600 ብር 3 ሴኔጋል ብረት ድስት ገዝቼላታለሁ። እዚህ ጋር እንደምታዩት ደግሞ ማሻላ ተባረክ ረህማን የዳቦ ክዳን ያለው ገዝቼላታለሁ። እዚህ ጋር ደግሞ 250 ቁጥር ገንዳ አለን። የዚህ ዋጋ ደግሞ 2400 ብር ገዝቼላታለሁኝ። የብረት ሙቀጫ እዚህ ጋር እንደምታዩት የገዛሁላት 700 ብር ነው። መጥረጊያ 250፣ መውሊያ 250፣ 400 ብር ደግሞ የቁም ማፈሻ ብረት ምጣድ 400፣ 1700 ብር ደግሞ እዚህ ጋር የምታዩት ጥስት ነው። እዚህ ጋር ፌሮም ድጃ 1700 ብር አለን ማለት ነው። እንግዲህ ማሻአላ ተባረክ ረህማን ይሄንን የመሰለ ውብና ማራኪ የቤት ዕቃ ነው የገዛሁት። አብራችን ቆዩ፣ ገና አልጨረስንም። እዚህ ጋር ደግሞ ጀማው እንደምታዩት ማሻአላ ተባረክ ረህማን የፓስታ ማጥለያ 3 ሀባ መጥበሻ ሴራሚክ ማሻአላ 26 28 24 ቁጥር ናቸው። 4800 ብር 450 እና 400 ብር ደግሞ የእንጀራ የቁርጥ ሰሃን። እዚህ ጋር ደግሞ ጆጎቻው በነገራችን ላይ ብዙ ብርጭቆ ሲሆን ጆግም ያስፈልጋል። እዚህ ጋር 850 ብር ነችን የገዛኋት። ቆንጆ ይህች የምትዋት በቃ ራሷ የሆነች ጆግ ናት። የትኩስ ማረጊያ 350 እና 300 ብር። ይሄ ከፍታ ስላለው ነው 350 ይሄ ነው። ይሄኛው ደግሞ 300 ብር ነው። እዚህ ጋር የኒኬል ኩባያ በ95 ብር ሂሳብ። እዚህ ጋር ደግሞ 2 ላልጫ ለፈለጋቸዋቸው ነገሮች የሚሆኑ ቆንጆ ቆንጆ የሆኑ ፓርቲሽን ባለ 2 ናቸው። 850 ብር ነው ዋጋው። 900 ብር የፈንዲሻ 2 ነው። እንደነገርኳችሁ ለቤተሰብ የሚሰጥ የተወሰነ ጭማሪ ቃለ 2 የጀሶ ጋቻ 900 ብር ማን ነው 800 ብር። ታች ስቶቭ ደግሞ የገዛውላት 8500 ብር ነው። እዚህ ጋር እንደምታዩት ደግሞ ይቺ የምታዩት 2500 ብር ንቅሳት ትንሿ፣ 3400 ብር ደግሞ ረከቦት ንቅሳት ትልቁ። እዚህ ጋር እንደምታዩቸው ሴሪዎቹ ናቸው። 1800 ብርና 3700 ብር ደግሞ ድምላይት ረከቦትና የጅማ ረከቦት ነው ማለት ነው። እዚህ ጋር 2 ደርዘን የልብስ መስቃይ እንዲሁም ደግሞ የቡና ማንከሽከሻ 5500 ብር ደግሞ 20 ሊትር እዚህ ጋር እንደምታዩት 20 ሊትር የውሃ ማጣሪያ ነው። እዚህ ጋር እንደነገርኳችሁ አሁንም ለቤተሰብ ተጨማሪ ስለሆነ ነው ይሄ እንደዚህ ተጨማሪ የምታዩት። ስሊቨር በቡኒ ከለር እንዲሁም ደግሞ ስሊቨር በቡኒ አሁንም እዚህ ጋር ደግሞ እንደምታዩት ቡኒ በአረንጓዴ እና ወርቃማ በፒንክ 4 ያ ማለት 1 ሜትር 500 1000 ብር ፈጅቷል። እዚህ ጋር እንደምታዩት የውሃ ኮምፕሌት 2500 ብር። የቆሎ ሰሃን 50 280 እነዚህ የምታዩቸው የማይካ የትኩስ መያዣ ወይም ደግሞ የዚህ ሰርቪስ ናቸው። 500 ብር ደግሞ የቡና ስኒው ነው ማለት ነው። ማሻአላ ተባረክ ረህማን። እዚህ ጋር ደግሞ እንደምታዩት ጀማው 750 መክተፊያ የፕላስቲክ ጣውላ ሲሆን የፕላስቲኩ ነው ይሄ። እዚህ ጋር በ140 ብር ሂሳብ እና በ80 ብር ሂሳብ ደግሞ 12 ሀባ እንዲሁም 6 ሀባ ይቺ 6 ሀባ የኒኬል የቁርጥ ሰሃን ናቸው። እነዚህ እንደምታዋቸው 1 2 3 4 5 6 ሀባ የገዛሁላት በ200 ብር ሂሳብ ነው። የሳምቡሳ መዳመጫ እዚህ ጋር እንደምታዩት 700 ብር 1600 ብር 3 ፒስ የእንጀራ ትሪ 1200 ብር። እዚህ ጋር እንደምታዩት 1200 ብር የተገዛው ስንት መሰላችሁ? እዚህ ጋር 3 አለ 1200፣ እዛ ጋር 2 አለ 1200፣ አጠቃላይ 3600 ብር የማይካ ትሪ ነው የተገዛው። 900 ብር ደግሞ እዚህ ጋር እንደምታዩት የፈንዲሻ ሳህን 4 ነው። እዛ ጋር ማሳይቻቸዋለሁኝ። ትሪ ማነው እሱ የማይካ ሰርቪስ የተገዛላ 700 ብር ነው። ከዛ 2800 ብር እዚህ ጋር እንደምታዩት ተንጠልጣይ የወተትና 400 ብር የጥበብ ስኒ ደርዘን የሾርባ ኮብ 12 ፍሬ ማለት ነው 2400 ብር።
እንዲሁም ደግሞ ከለሩ በጣም የሚያምር ሳላድ ቦል ባለ አራቱ ይሄ ማለት ነው። እዚህ ጋር እንደምታው 1600 ብር ገዝቼላታለሁኝ። ከዛ 6000 ብር ደግሞ መፍጫ የቅመማ ቅመም የፈለጋችሁትን 900 ብር 1 ሊትር፣ 1200 ብር ደግሞ 2 ሊትር የሻይ ፔርሙስ። እዚህ ጋር ደግሞ ኳሊቲ ማራቢያ 2300 ብር፣ እናት መፍጫ 1800 ብር፣ የፒዛ 9000 ብር ገዝቼላታለሁኝ። የፒዛ ነገ በዚህ ዋጋ እናገኘውም፣ ምክንያቱም እንግዲህ ያለውን መጠቀም ነው ማለት ነው። ከዛ በመቀጠል ቴሌቪዥን ከነሙሉ እቃዋለን። ቴሌቪዥን ዲሹ፣ እንዲሁም ደግሞ የቴሌቪዥኑ ሴሪዝ ጋር እንደምታዩት ነው። ይሄ ላሳያችሁ 49000 ብር የፈጀው ይሄና እዚህ ጋር እንደምታዩት ከዛ የዲሹ ይሄ ማለት ነው። ከዛ ዲሹ 6900 ብር፣ 40000 ብር ደግሞ ስማርት ቴሌቪዥን ነው። ከዛ እዚህ ጋር ደግሞ የፍሪጅ ለፈለጋችሁት መሰኪያ የሚሆን የዚህ ዋጋ አዳፕተር ነው። ዋጋው 1300 ብር፣ 6500 ብር ደግሞ የፍሪጅ መቆጣጠሪያ ገዝቼላታለሁኝ። እነዚህን ያው የማይካ ሰርቪሶችን በጣም እንደምትወዳቸው ተስፋ አረጋለሁኝ። እዚህ ጋር ደግሞ 4000 ብር ምን አለን የብረት ሰርቪስ። እዚህ ጋር ደግሞ 772 የዚህ ዋጋ ደግሞ ጀማው 3200 ብር ነው ማለት ነው። ቲማቲም ጆክ 600 ብር 700 ጀማው እዚህ ጋር 1200 ብር እና 650 ብር ደግሞ አጭሯ የውሃ ጆግ አለች። የውሃ ብርጭቆች ናቸው እነዚህ። እንግዲህ ጀማው ይሄንን እቃ ያላየ ነው ይኖራል ብዬ አላስብም። ሁሉንም በሚባል ደረጃ አሳይቻችኋለሁ። ያላያችሁት ያልሰማችሁት ካለ የመጠየቅ ሙሉ መብት አላችሁ እያልኩኝ እንግዲህ ለዛሬ ያስኩላችሁ ይሄን ይመስላል። ከወደዳችሁት ላይክ እና ሰብስክራይብ ሼር አድርጉ። ሰላማችሁ ይብዛ። ሰላም አለይኩም ጀማው። እዚህ ጋር ደግሞ እንደምታዩት የመፈረሻ ልብሶችና ፍራሽ ትራስ አላት ከነ ልብሳቸው ማለት ነው። አሳያችኋለሁኝ። እዚህ ጋር ደግሞ በጣም የምታምር ፈርምንጣፍም አለቻት። አብራችሁን ቆዩ፣ እያንዳንዳቸው ዋጋ እነግራችኋለሁ ማለት ነው። እዚህ ጋር እንደምታዩት 10 ትራስ አላት። 10 ሲባዛ በ300 ብር ሂሳብና 5 ደግሞ መፈረሻ 70 በ12 እነዚህ ማለት ናቸው። 5 ሀባ አላት ማለት ነው። እነዚህ 5 ሀባ አላት እና ጀማው እነዚህ 5 ሀባ ናቸው። 5 ነው ያለችኝ። ልብሱ ግን የተሰራለት 3 ነው። ኢትዮፎም 70 በ12 ዋጋው 2300 ብር ሂሳብ 11500 ይመጣል ማለት ነው። እዚህ ጋር ደግሞ ኤክስትራ ቦንድ ለሜትር ከ50 ሀልጋ ፍራሽ የሚሆን ባለ 20 ቲክነስ ነው። ቲክነስ ማለት ያው ሁልጊዜ እንደምነግራችሁ እዚህ ጋር ያለው ይሄ ነው ቲክነሱ ማለት ነው። ባለ 24 ቲክነስ አለ። ዋጋው ደግሞ አሁን ላይ ጨምሯል። ይሄ 13500 ሆኗል አሁን ባለው የዋጋ ጭማሪ ማለት ነው። ትራስ ማለት እነዚህ ተሰርቶላቸዋል ልብስ ግን እንደዚህ ደግሞ በአንሶላ ጨርቅ የለበሰ ነው። 5 ሀባ ብላኛል ማን አፏን 4 ሀባ ብላኛለች ማለት ነው። የገዛሁላትም ደግሞ በ130 ብር ሂሳብ ነው እነዚህን ማለት ነው። ከዛ ደግሞ 4 ሀባ ላባ ትራስ ለትራስ የሚሆኑ ማለት ነው። ላልጋ ግዴታ 4 ያስፈልጋል። 2 ከታች ናቸው፣ 2 ደግሞ ከላይ የሚደረግ ማለት ነው። እዚህ ጋር ደግሞ 1 ሜትር በ1 ሜትር 1700 ብር በአንደኛው የሳሩ ሱፍራ ነው ማለት ነው። እዚህ ጋር ደግሞ እንደምታዩት ይሄ 3 ሜትር 6 ሜትር ነው። የራሱ መደገፊያ ያለው የዚህ ዋጋ በ80 ብር ሂሳብ ሜትር ማለት ነው። እዚህ ጋር ደግሞ እንደምታዩት ምን አለ ሰሌን ትልቅ ነው። በጣም ትልቅ ሰሌን ነው። ባለፈው ፈትቼ አላሳያችሁም። ላሳያችሁ እንደዚህ ዘርጋ አድርጌ ትንሽ ማለት ነው። እዩት፣ በጣም ትልቅ ነው። ማሻአላ አያችሁ ተጀማው እንደምታዩት ይመስላል። ይሄ አንደኛው ነው። ዋጋው ደግሞ 1400 ብር ነው ማለት ነው። ፈርምንጣፏ በአንደኛው 1800 ብር ነው። ከዛ ራሱ ሲያመጡት ከአዲስ አበባ ምናምን ሲያመጡት 1700 ወይም ደግሞ 1650 ብር ነው ይሄ የሚመጣው። 1300 ምናምን የምትገዛው አይደለችም። ይሄ ይለያል ማለት ነው። ከለሩ ደግሞ በጣም ነው የሚያምረው። ፈርሽ ያሳያችኋለሁ። እዚህ ጋር 5 ሜትር ከ70 የሆነ ጥቅል ምንጣፍ አለ። አጠቃላይ 30 ሜትር ከ70 ነው። የገዛሁላት ደግሞ በ320 ብር ሂሳብ ነው። ይሄ ከለር ራሱ ነው። እዚህም ያለው ይሄ ሙሉ 25 ሜትር ነው። 8000 ብር ይመጣል በ320 ብር ሂሳብ ይሄ ማለት ነው። ይሄ ደግሞ እንደዚህ እንደተጠቀለለ እንዲሄድላት ፈልጌ
5 ከ70 ነው ያለው ሲለኝ ይሁን አልኩት ማለት ነው። ምክንያቱም ቢቆራረጥባት ለሷ ምናልባት ረጅም ጊዜም ሊቀመጥ ይችላል ከሚበላሽ እንደዚሁ እንዲሄድላት ፈልጌ ማለት ነው። 9830 ብር ነው እንደዛ አካባቢ ይመጣል። በ320 ብር ሂሳብ ስታበዙት ይሄ የመጋረጃ መደገፊያዋ ነው። መጋረጃ ብዙ መጋረጃ ነው ያላት 5 በ5 አላት ለመጅልሷ ማቼ የሚያደርግ ማለት ነው። ሌላ ደግሞ ይሄ ያላት ላሳያችሁ። ከዛ ጀማው እዚህ ጋር እንደምታዩት እንዳልኳችሁ መጋረጃ አሁን ይሄ ከፈለገች ብረቱን አንድ ተኩል አርጋ መቁረጥ ትችላለች። በመጋዝ ይቆረጣል። እነዚህን ሁለት ነው ያደረኩላት 3000 ብር። አሁን ላይ ጭማሪ ነው በነገራችን ላይ። ቀጣይ ይሄን በ3000 አልገዛላችሁም ምክንያቱም ዋጋ ስለጨመረ ይሄ በፊት ያመጣው ስለሆነ ነው። ይሄ እንደዚህ ሆኖ 3000 ነው። እዚህ ጋር ደግሞ እርሳስ ከለር ነው። ከፈለገች ለመስኮት ለመግቢያ በር ለፈለገችው ማረክ ትችላለች። ለፍሬንች ዶር ራሱ መቀየሪያ በጣም ነው የሚሆነው። በጣም ነው የሚያምረው ማለት ነው። ዋጋቸው 3000 6000 ነው። ከዛ ምን አላት ሌላ 5 ሜትር ሸራ አላት። ይሄ 5 ሜትር ሸራ ነው። ዋጋው በ120 ብር ሂሳብ ነው። እዚህ ጋር ሁለት ሌዘር አለ። የጭስ መሞቂያ ሌዘር ማለት ነው። 6200 ብር በ3100 ብር ሂሳብ ነው። ቀጣይ ግን በዚህ ዋጋ አልገዛላችሁ ምክንያቱም ሌዘር ስለጨመረባቸው ተጨመረያለሽ ብሎኛል ማለት ነው። አያችሁታ ኮፍያ ያለው እጅ ያለው ሁለት ሀባ ነው። የሁለቱም ከለር አንድ አይነት አይደለም። ይሄ ቡኒ ነው አያችሁታ፣ ይሄኛው ደግሞ ጥቁር ነው። እና ፍራሾቹም እንደነገርኳችሁ እነዚህ ናቸው። 5 ሀባ እዚህ ጋር 2 አለ፣ እዚህ ጋር ደግሞ 3 አለ። እነዚህ ወንበሮችም አሉ። ዋጋቸው ደግሞ 750 1700 ብር ይሆናሉ ማለት ነው። ከዛ እነዚህም ደግሞ 350 ሁለት ሀባ አሏት። እነዚህ ዋጋቸው 700 ብር ይሆናል ማለት ነው። ከዛ እነዚህ ይሄ እዚህ ጋር የምታዩት ልብስ ነው። አልብሺ አሳያችኋለሁ ማለት ነው። አሰላሙ አለይኩም ጀማው እንዴት ናችሁ? እዚህ ጋር እንደምታዩት እንግዲህ ልብሱ ነው። ማሻአላ ተባረክ ረህማን። ይሄን በኔ ምርጫ ነው ያደረኩላት። ይሄ ከለር ብዙ ጊዜ አይኖርም እና በጣም ወፍራምና ለየት ያለ ነው ብያቸዋለሁኝ። ሰሞኑን እየገዛኋቸው ያሉት ፈርምንጣፎች ይለያሉ። ዋጋቸውም 1800 ብር ነው ማለት ነው። ማሻአላ በጣም ከመነግራችሁ በላይ ያምራል። ጽድት ያለ ነው። ወደ ሎሚ ከለር የሄደ ነው። ሎሚ ከለር እና ትንሽ ደግሞ ደመቅ ያለ ወደ አረንጓዴ ነገር የሄደ ያለው ነው። 800 ብር ነው። የአንድ የፍራሽ ልብስ ደግሞ 1512 ብር ነው። የፍራሽ ልብስ ነው። የትራስ ልብሱ ደግሞ በ450 ነው። ቤቢ ትራስ ልብስም አለው። ሁሉም የተሟላ ነው። ማሻአላ ተባረክ ረህማን። ዋጋው ደግሞ በ280 ብር ሂሳብ ነው ማለት ነው። እና ፈርምንጣፎቹ ለየት ያሉ ናቸው። ከስከዛሬዎቹ ወጣ ያለ ከለር ያለው ነው። ማሻአላ በጣም ከመነግራችሁ በላይ ያምራል። እዚህ ጋር ምን አለን? አልባሳት አለን። እዚህ ጋር እንደምታዩት ለእናት የምትሆን በጣም የምታምር አደሬ አለች። ዋጋዋ 950 ብር ሂሳብ ነው። የብዛት ዋጋ የገዛ ነው። ጨምሯል። አሁን 1000 ብር ሆኗል ማለት ነው ይሄ። እና ፈታ አድርጌ ላሳያችሁ ወደድኩ እንዴት እንደሚያምሩ ማለት ነው። እዩዋቸው ጀማው እንዴት እንደሚያማምሩ ማሻአላ በጣም ነው የሚያምረው ወላሂ። እዩት ክብደቷ ራሱ ትለያለች አልኳችሁ። እስኪዩት በአላህ ከወደዳችሁት ደግሞ ላይክ አድርጉት። ሌሎቻችሁም እንዲገዛላችሁ የፈለጋችሁ ደግሞ እንደዛ አያቻ። ይሄ 950 ነው የገዛው። ከዛ ይችን ቆንጆ የሽፎን ደግሞ 1600 ብር 1600 ብር ገዛሁላት ማለት ነው። ይያት አያምርም? ማሻአላ በጣም ነው። ከዛ ሁለት ጥምጣሞች ተብያለሁኝ። እነዚህ ሁለት ጥምጣሞች ደግሞ የተገዙት በ450 ብር ሂሳብ 900 ብር ነው ማለት ነው። ከዛ ለ2 አመት ልጅ ነው ያለችኝ። 2 አመት ተኩል እንደዛ ነው ያለችኝ። እኔ የ3 አመት ብዬ ነው የገዛሁት። ለምን ቱታ ነው እናንተ ባላችሁ ቀጥታ ገዛ ነው። ግን ጀማው ልብሱ ልክ አይሆንም ስለማታውቋቸው ነው። የዛሬ ልጆች ቶሎ ነው የሚያድጉት። እዩት የሽታ እንዴት እንደሚያምር ከለሩ። 2 ሀባ እነዚህን 1000 ብር ነው የገዛኋቸው። ኳሊቲ ናቸው። በጣም ጽድት ያሉ ናቸው። ይሄም እንደዛው ተመሳሳይ ነው። ሆኖም ግን ላሳያችሁ ብታዩት መልካም ነው። ይዋቸው አያምርም? ማሻአላ ላይ በጣም ነው የሚያምረው። ይዩት። ይሄን አሁን እሷ ባለች ቢገዛው አይሆንም። በጣም ነው የሚያንሱት። አያችኋ
እነዚህ አዲዳስ አሪፍ የሆኑ እቃዎች ናቸው። ከዛ በመቀጠል ለ20 ዓመት ወንድ ልጅ የሚሆን ልብስ አለ። 20 ዓመቱ ቀጭን ነው ብላኛለች። 1200 ብር። እዚህ ጋር እንደምታዩት የሚያምር ቆንጆ የጂንስ ሱሪ። ከዛ እዚህ ጋር ደግሞ ቆንጆ የሆነ አሪፍ ከለሩ ራሱ እንዴት እንደሚያምሩት 700 ብር። ሸሚዝ ቲሸርት ደግሞ 700 ብር። ይዋት እንደምታምር ጀማው ጽድት ያለች በቃ ኳሊቲ ለወጣት ልጅ የምትሆናት 20 ዓመቱ ብላኛለች። ያው እንደምትወዱት ተስፋ አደርጋለሁ። እዚህ ጋር ደግሞ ለዚህ ለቱታ ላሳየዋችሁ ልጅ የሚሆን ነው። እዩት ጂንስ ሱሪ 800 ብር ቆንጆ የጂንስ ሱሪ። ከዛ እዚህ ጋር ደግሞ 350 ብር ደግሞ ቆንጆ የሆነ ቲሸርት። እዚህ ጋር ደግሞ ሸሚዟን እንዴት እንደወደድኳት አትጠይቁኝ። ጽድት ያለች ማሻአላ። የዚች ዋጋ ደግሞ 600 ብር ነች። ይዋት ቆንጆ የሆነች ማሻአላ ፏ ያለች እቃ ናት። ከዛ ለዚህ ለ3 ዓመት ብዬ ለገዛሁት ጫማው ይችን አደረኩለት። ዋጋዋ 2000 ብር ነች። ማሻአላ ተባረክ ረህማን። እንደገና ደግሞ እዚህ ጋር የ9 ዓመት ወንድ ልጅ አለ። ለ9 ዓመት የሚሆን ደግሞ ይዋት ቲሸርቷ እንዴት እንደምታምር ፏ ያለች እቃ ወላሂ ጽድት ያለ እቃ። ይህንን የገዛሁት 300 ብር ነው። እዚህ ጋር ደግሞ ጂንስ ሱሪ አለ 1100 ብር። እዚህ ጋር ደግሞ ምን አለ 9 ዓመቱ ብያችኋለሁኝ ሸሚዝ የዚህ ዋጋ 600 ብር ነው። ከዛ ጫማው ለ9 ዓመቱ እዚህ ጋር እንደምታዩት 2200 ብር ነው የተገዛው። 2200 ብር ነው የተገዛው። የሚያምር ቆንጂዬ የሆነ ጫማ። ከዛ ለ20 ዓመቱ ደግሞ 40 ቁጥር ጸዴ ጫማ 3700 ብር ነው ጀማው። ይሄ የተገዛው ይሄ 3700 ብር ነው። ማሻአላ እንዴት እንደሚያምር እንግዲህ እዩት። 3700 ብር ነው ይሄ የተገዛው። 40 ቁጥር እዩት ከታች ማለት ነው። ከዛ ለአባት የሚሆን እዚህ ጋር ደግሞ ለአባት የሚሆን ምንድነው መሰላችሁ ቆንጆ የሆነ ቱርኪያ ቲሸርት 600 የጨርቅ ሱሪ ደግሞ ጽድት ያለ በቃ ለቤተሰብ የሚሆን ነው ሀቂቃ ማለት ነው። ይሄ የጨርቅ ሱሪ 400 ብር ነው። ሸሚዟ ደግሞ ይዋት ማሻአላ የዚህ ዋጋ ደግሞ 600 ብር እና አጠቃላይ ይሄ አባት 1600 ብር ነው። አጠቃላይ ይሄ ልብሱ 12000 አፍዋን 13500 ብር ይዟል ማለት ነው። ልብሶች እነዚህ እዚህ ጋር የምታዋቸው ጀማው። ይሄንን ሱፍራ ደግሞ በሁለት አይነት ሁለት ታዛኛለች። አንድ አይነት ናቸው ሁለቱም በወርቃማ ናቸው። ይሄ ረጅም ነው ሱፍራ ነው። ይሄ የምግብ ሱፍራ ነው ያኔ ጠገብ ነው። በጣም ረጅም ነው። ይሄ 1 ሜትር በላይ ይሆናል ብዬ አስባለሁ። 1 ተኩል እንደዛ። እስኪ ላሳያችሁ። እዩት በጣም ረጅም ነው ይመስለኛል። እንደውም 2 ሜትር ነው። አያችሁታ? ይቺ ደግሞ ይሄኛው የምግብ ሱፍራ ነው። ይሄኛው ደግሞ የቡና ሱፍራ ነው። ይሄን በተመሳሳይ ላሳያችሁ እንዴት እንደሚያምር ማሻአላ ተባረክ ረህማን። ያት ይቺ ለቡና ናት የምትሆነው ማለት ነው። ያት አያምርም? ማሻአላ በጣም ነው የሚያምረው ወላሂ ማሻአላ በሉ። 4000 ብር ነው ሁለቱ የተገዛው። ይሄ እንዴት እንደሚያምር ይሄ ለምግብ ነው እንግዲህ ፏ ታረጉና ሙሉን የተለያዩ ምግቦች ትሰራላችሁ። ከዛ እዩት እንዴት እንደሚያምር እዩት። አያችሁታ? ይሄን ከአረብ ሀገር ምናምን እንትን ትሉታላችሁ ትገዙታላችሁ። ማሻአላ እና ይሄ 2 ሜትር ነው። ከዚህ እስከዚህ 1 ሜትር 2 ሜትር ነው። እና ይሄ የምግብ ሱፍራ ነው በጥቅሉ። ዋጋውም ደግሞ 2000 ብር ነው ማለት ነው። እንግዳ ሲመጣ ነው እንጂ እነዚህኖቹን ገዝቼላታለሁ ማለት ነው። እና እንግዲህ ጀማው ይሄን ይመስላል። ማሻአላ ተባረክ ረህማን። እንደምትወዱት ተስፋ አደርጋለሁ። እቃዎቼን ምረታትባቸው ነገ ነው። ምክንያቱም የሚጨመር ምናምን ቼክ አድርገን ከጨረስን በኋላ ወደዛ አድርግ። ሰላም አለይኩም ጀማው እንዴት ናችሁ? ደህና ናችሁ ወይ? አልሐምዱሊላህ እኔ በጣም ደህና ነኝ። ዛሬ የማሳያችሁ 8 ሜትር ወደ ከላላ ወይም ደግሞ ቲርቲራ የሚጫነው ቃጋ
የሚሄድ ነው። ባለፈው ሁለት ጓደኛ ማማቾች ናቸው ያዘዙ ብያቸዋለሁኝ። እቺ መጅልስ አላት ማለት ነው። 8 ሜትር ባለ 20 ቲክነስ እንደዚህ እንደምታዩት ማሻአላ ቤቷን ለክታ ነው የሰጠችኝ። ተሰርቶላታል ማለት ነው። ዋጋው ደግሞ ያው የድሮ ትእዛዝ ስለሆነ ነው። አሁን ላይ ጨምሯል። የአሁኑ ዋጋ መነግራችኋለሁ ኢንሻአላህ። በ9800 ብር ሂሳብ 5500 ብር ደግሞ ቴብሉ አጠቃላይ የ8 ሜትሩ ድምሩ ስንት ይሆናል? 83900 ብር ነው ማለት ነው። እና እንደዚህ በአማረ ቆንጆ በሆነ መልኩ ተሰርቶላታል። መጋረጃ ይሄ ራሱ ተሰርቶላታል ማለት ነው። ማሻአላ በጣም በሚያምር ሁኔታ ማለት ነው። እንደምትወዱት ተስፋ አረጋለሁኝ። ሲቀጥል ደግሞ እየሄድኩ ነው እንደዚህ ማሳያችሁ። አብዛኛውን በወንድዱ እንዴት ነው ለምን እየሄድሽ ምናምን አታሳይኝ ምናምን ለምትሉኝ ያው እየሄድንበት ነው። ማሻአላ ግን ለቶሎ ስለሄድንበት እኮ ጥራቱ አይታወቅም ጀማው። ስለዚህ ጥራቱን የምናውቀው እንዴት ነው? ስንኖርበት ስንጠቀመው ነው። እቃው ማሻአላ ተባረክ ረህማን ነው፣ ምንም የማይወጣለ። ሲቀጥል ደግሞ እነዚህ የቱርክ ጨርቆች ደግሞ ሶፋ መጅልስ የሚሰራባቸው ናቸው ማለት ነው። እዚህ ጋር ተሰርቶ የተቀመጠ ሶፋ መጅልስ አለ። እሱን አሳያችኋለሁ። ሌሎቻችሁ ማዘዝ ለምትፈልጉ እንዲታዙና እቃውን እንደምትወዱ ተስፋ አደርጋለሁ። ውጭ ላይ እንዴት እንደሚያምር አጠይቁኝ። ማሻአላ እና እንደዚህ መጋረጃዎች አሉ፣ እነዚህ አሉ። ማሻአላ ይሄ 5 በ5 አሰርቼላታለሁኝ። ከዛ ብረት እንደዚህ ያስፈልጋል አብሮ ይመጣሉ ምናምን ለምትሉኝ ነው አይደለም፣ አብሮ አይመጣም። ይሄ ብቻ ነው ብረቱን የምትገዙት፣ ይሄ ብቻ ነው እንትኑንም የምትገዙት ይሄ ብቻ ነው ማለት ነው። እና ያው ማሻአላ በጣም እንደምትወዱት ተስፋ አረጋለሁ። እዩት፣ መቀላቀያውም ጨርቁም መጀመሪያ በዚህ በቡኒ ነበር ልናረገው። እኔም የመረጥኩት እቺን ቡኒዋን ነበረ። ከዛ ባለቤቷ ይሄንን ፈለገ ማለት መቀላቀያ ይሄን እንዲሆን ፈለገ። ይሄንን ተደረገ ማለት ነው። እንደምታውቁት ይሄ 2 ሜትር ነው እስከዛ ድረስ 2 ሜትር፣ 1 ሜትር፣ 3 ሜትር፣ 4 ሜትር፣ 2 ሜትር ደግሞ ኮርነር 6 ሜትር፣ እዚህ ጋር 2 ሜትር ስንት ይሆናል? አጠቃላይ 8 ሜትር ይሆናል። አንዳንድ ሰው ኮርነር እንዴት 2 ሜትር ይሆናል ምናምን እያላችሁ የምትጠይቋላችሁ። ሲቀጥል ደግሞ ቤቢ ትራስ የሚደረገው በክፍተቱ ነው። ተኪያውም እንደዛ። አሁን ለምሳሌ እቺ ተኪዋ 1 2 3 4 5 6 ነው። ቤቢ ትራሱ ደግሞ 1 2 3 4 5 እንደዚህ ነው የሚመጣው ማለት ነው። ማሻአላ በጣም ነው የሚያምረው። እንደምታዩት ደግሞ ሶፋ መጅልስ ነው። ይሄ ሶፋ መጅልስ ካሬ በ23000 ብር ሂሳብ ነው። ማሻአላ እንደምታዩት ቴብሉም እና ጀማው እንደዚህ የሚያምር ሶፋ መጅልስም ከፈለጋችሁ እዩ። ቴብሉ እንዴት እንደሚያምር ጀማው ወላሂ 10 ከ65 ነው ሜትር ወይም ደግሞ ካሬ በ23000 ብር ሂሳብ ነው። ማሻአላ እዩት፣ አያችኋ? እነዚህ እንደዚህ ጠጋ ጠጋ ታረጓቸዋላችሁ። ማሻአላ በጣም ነው የሚያምረው። ይሄ ደግሞ ብዙ ጊዜ ይሄንን እኔ አረቦች ጋር ነበረ ያሰርቸው ስለማላቅ ነው እንጂ ኢትዮጵያ ውስጥ የለም እያልኩ አይደለም። ሲቀጥል ደግሞ ማሻአላ ጥንካሬ እንዳይመስላችሁ እዩት። ቁሜበት ነው በነገራችን ላይ እና በጣም ነው የሚያምረው ማሻአላ። እዚህ ጋር ደግሞ እዩት፣ ቤቢ ትራሶቹ እንደዚህ ናቸው። አያችሁ? ያው ማዘዝ ከፈለጋችሁ ይሄም ይሰራል ልላችሁ ፈልጌ ነው። እንደዚህም ይሰራል ማሻአላ ነው። እነዚህ መደገፊያዎቹም አሉ።